በዓለም ላይ ጠቢብ ንጉስ የተባለው ሰው 700 ሚስቶች እና 300 ቅባቶች ለምንድን እንደነበሩት ያውቃሉ? በቀላሉ የዝሙት መንፈስ አይደለም፣ እንዲሁ ከልክ ያለፈ ደስታን የሚያሳይ አይደለም። ከዛ አስደንጋጭ ቁጥር ጀርባ የፖለቲካ ስልት አለ። በአሁኑ ዘመን የተረሳ ቢሆንም በመጽሐፍ ቅዱስ ዓለም ውስጥ በስመ ጥር የተመዘገበ ነው። አንደኛ ነገሥት በግልጽ መስግቦታል። ሰለሞን በሚነግስበት ጊዜ ደህንነቱ የተሟላ ስርወ መንግስትን አልተረከበም። እርስ በርስ ተጠላልፈው የተሳሰሩ ግዛትንና አባቱ ዳዊት ድል ያደረጋቸው ሀገራትን ነው እንዲገዛ የተረከበው። ሆኖም ግን በቀጥተኛ መታዘዝ የሆነ አይደለም። ነገሮች በመደበኛነት ከቀጠሉ ንጉስ ሰለሞን አባቱ ላደረጋቸው ጦርነቶች ተገቢውን ስልት መጠቀም ይኖርበታል። ቢሆንም ግን ለቀጣይ 40 ዓመታት እስራኤል በጭንቅ ጦርነት ትዋጋለች። ይህንን ታዲያ እንዴት ያስቆመዋል? ተጨማሪ ጦሮችን በመጨመር አይደለም፣ ነገር ግን ተጨማሪ የጋብቻ ሰርጎችን በመፈጸም የሚሆን ነው። በዛን ዘመን ስምምነቶችን አይፈራረሙም ነበር። በሰርግ ድግስ ተቀባይነትን ያገኛሉ። አንድ ልዕልት ለሰለሞን ተዳረች ማለት የጎረቤት ሀገር ጠላት ጦር ወደ ሰገባው ገብቷል ማለት። የንጉስ ዘር ያለባትን ሴት አገባት ማለት ተጻራሪ ኃይል ወደ ቤተሰብነት ተቀይሯል ማለት ነው። ስለዚህም እነዛ 700 ሚስቶች እና 300 ቁባቶች ከዝሙት አንፃር የሚታዩ አይደሉም። የዲፕሎማሲ ትልቅ መገናኛ መስመር ናቸው። ሀገራት በጋብቻ ቀለበት፣ ኪዳን እና በመዋለድ ይተሳሰራሉ። ጦር ለሚያነሱት ጎረቤት ሀገራት ጋር ያማችነት ዝምድና መፍጠር። የፈርዖንንም ሴት ልጅ አግብቷት ነበር። በዛን ዘመን ከሁሉ በላይ የሆነውን ግዛት ዘመዴ ነው ብሎ ጠርቶታል። ለብዙ ሰዎች ከቁጥጥር ውጪ የሆነ የቤተ መንግስት ምስረታ ይመስላል። ሆኖም ግን በሌላ እይታ የተጧጧፈ የፖለቲካ ቼስ ጌም ነው። ማንኛውም ሰው ከእሱ ኮፒ ለማድረግ የማይደፍር ነው። በመቀራረብ ሰላም ሆነዋል። ዋጋ እያስከፈለው ቢሆንም ሰላም ሰፍኗል። ዳሩ ግን በሚያገባቸው ሚስቶች አማካኝነት ወደ ግዛቱ የሚገቡት ጣዖታትና የማምለኪያ ጸዶች አስቀድሞ ጥበብን ከሰጠው ከእግዚአብሔር ልቡን አርቆታል። ስለዚህ ሰለሞንን ማን ነው የሚዳኘው? በእናንተ እይታ አርቆ ሐሳቢ የሆነ ንጉስ ነው ወይስ ርቆ የሄደ ጥፋተኛ ነው? ሐሳባችሁን ኮሜንት መስጫው ላይ አስቀምጡ። እናም ይህንን ቪዲዮ ለደህንነት ብለው በግዛታቸው እየሸቀጡ ላሉ ሰዎች አጋሯቸው።